ህወሓት ሳምንታዊ መልእክት በሚል ትናንት ባወጣው መግለጫ ከእንግዲህ ትግስታችን አልቋል ብሏል። ይህን ያለው በሰሜናዊ ምዕራብ ዞን ህጻጽ በተባለ የተፈናቃዮች መጠለያ ጣቢያ ውስጥ ከፍተኛ ረሃብ መከሰቱ በሰፊው ከተነገረ በኋላ ነው። በጊዜያዊ አስተዳደሩ ውስጥ አብላጫ ቦታ በመያዝ ክልሉን እያስተዳደረ ያለው ህወሓት የተፈናቃዮችን ረሃብ የሰማው እንደሌላው የኢትዮጵያ ህዝብ ነው የሚል ወቀሳም ቀርቦበታል። ብዙዎች በረሃብ የሞቱበት አስገደ ወረዳ በወርቅ ሀብት የበለጸገ መሆኑና በአካባቢው የወርቅ ንግድ መኖሩ ህወሓትን በእጅጉ አስወቅሶታል። ሆኖም ደብረጽዮን የሚመሩት ህዝባዊ ወያነ ሓርነት ትግራይ የክልሉ ሰብአዊ ቀውስ የከፋው አብይ የሚመሩት መንግስት የትግራይን ግዛት ባለማስመለሱ ነው ብሏል። የፕሪቶሪያ ስምምነት ተግባራዊ እንዲደረግ ተደጋጋሚ ጥሪ ባቀርብም ሰሚ በመጥፋቱ በአብይ መንግስት ላይ ትዕግስት የተሟጧል ብሏል። አንዳንዶች የህጻጽ መጠለያ ጣቢያው ረሃብ ህወሓት ሰራሽ ነው ብለዋል። ቡድኑ ለቀጣዩ የህወሓት ብልጽግና ግጭት ዓለም አቀፍ ትኩረት ለማግኘት ያደረገው ሁነኛ ዘዴ ሊሆን እንደሚችል የህወሓትን የቆዩ መሰል ልማዶች አጣቅሰው ጽፈዋል። ህወሓት ምዕራብ ትግራይ ከሚለውና የአማራ ክልል መንግስት ደግሞ ወልቃይት ጠገዴ በሚል ስያሜ እያስተዳደረው ያለው ቦታ ካልተመለሰልኝ በግልጽ ተኩስ ጀምራለሁ ማለት አብዝቷል። ከዚህ ቦታ የተፈናቀሉ ሰዎች በመቀሌና በሽሬ አካባቢዎች በአስቸጋሪ ሁኔታዎች ውስጥ ይኖራሉ። ከዓመት በፊት የጣቢያችን ዘጋቢ ወደ መቀሌ ተጉዞ ሰባ ካሬ በተሰኘው የመጠለያ ጣቢያ ባደረገው ምልከታ ብዙ ወገኖች በከፋ የሰብአዊ ቀውስ ውስጥ እየኖሩ እንደሆነ ተመልክቷል። የአማራና የፌዴራል መንግስቱ ተፈናቃዮች እንዲመለሱ ደጋግመን ብንጠይቅም ህወሓት እኔም አብሬ ካልተመለስኩ አይሆንም በማለቱ ለስቃያቸው ተጠያቂ ነው ይሉታል። ይህ ዝግጅት ህወሓትና አብይ ወይም ህወሓትና ብዙ ተጋሮች ፒፒ የሚሉት የአብይ ፓርቲ የማይስማሙባቸው 5 ነጥቦች ላይ ያቆያቸዋል። የመጀመሪያው የአብይና ህወሓት ጠብ እንዳይበርድ የሆነበት ምክንያት ህዝባዊ ወያነ ሓርነት ትግራይ ጠፋች ሲሏት የምትፈጠር የተበተነች ዱቄት ሆናለች ሲሏት ፕሪቶሪያ ድረስ ተጉዛ የምትደራደር ህልው ድርጅት መሆኗ ነው። ህወሓት ለአብይ እንደ ጎጃሙ ተድላ ጓሉና የሆነችባቸው ደጃች ተድላ በዳግማዊ አፄ ቴዎድሮስ ጊዜ መንቆረራ አካባቢ መሽገው ተንከራታቹን ንጉስ ያንከራተቷቸው ነበር። ሞገደኛው ካሳ ኃይል ሰብስበው አባይን በመሻገር ጎጃምን ሲወሩት ደጃች ተድላ ጅበላ የሚባለው ምሽጋቸው ውስጥ ይገቡና ይሰወሩባቸዋል። ቋረኛው ካሳ ተመልሰው ወደ ጎንደር ሲሻገሩ ለህወሓት በአብይ ላይ አሁን እንደምትሆንባቸው ያሉ ተግባራትን የዚያኔው ጎጃሜ ደጃዝማችም ሲፈጽሙ ይገኛሉ። አፄ ቴዎድሮስንና ደጃች ተድላ ጓሉን የገላገላቸው በተመሳሳይ ዓመት የጠራቸው ሞት ነበር። አብይ አህመድና ህወሓትም በህይወት እያሉ የሚግባቡ ወይም የሚሸናነፉ አይመስሉም። የህወሓት ህልውና መቀጠል ዋናው የጠባቸው ምክንያት ነው ተባብለናል። የደደቢቷ ድርጅት ከብአዴን ኦህዴድና ደኢህዴን ተለይታ ህልው የመሆኗ ዋና ምክንያት የመሪዎቿ እንደዋዛ ለመደመር ነው። በእኛ የ2011 እና 2012 የመደመር አፍላ ወቅቶች የጥንቱ ያፓ የኋላው ኢህዴን የኋላው ብአዴን ራሱን አዴፓ አለ። ተስፋዬ ገብረአብ በማስታወሻው ክንፈ ገብረ መድህን ተከዜ ዳር ጠፍጥፎ የሰራው ድርጅት ነው እያለ የሚሳለቅበት ኦህዴድም ኦዴፓ ተባለ። ብዙ ስምና ዝና የሌለው ግን ሁሉም የኢህአዴግ አባል ድርጅቶች እንደማሟያ የሚመለከቱት ደኢህዴንም ወጋወጉን አሟላ። ቀልደኞቹ ሂዊ የሚሏት የ50 ዓመቷ ባልቴት ህዝባዊ ወያኔ ሓርነት ትግራይ ግን ከስሟም ከሪዮት ዓለሟም አልተዛነፈችም። የዚያኔው የህወሓት አፍ ጌታቸው ረዳ ካህሳይ ያሳደገቻቸው ድርጅት ለምን ስሟን እንደ አማራ ዲሞክራሲያዊ ፓርቲ አልቀየረችውም ተብለው ሲጠየቁ መልሳቸው ስም ግብርን አይገልጽም የሚል ነበር። የህወሓት ግብርም ፌዴራላዊት ኢትዮጵያን አጥብቆ የሚሰብክ ተደርጎ ይገለጽ ነበር። ጃዋር ሲራጅ መሐመድ አብይን አግኝቷቸው መደመር የሚባል መጽሐፍ ማዘጋጀታቸውን ሲነግሩት በፌዴራሊዝሙ ዙሪያ ከህወሓት ጋር ቢነጋገሩ እንደሚሻል መክሯቸው እንደነበረ ጽፏል። ከእስር ቤት እንደተፈታም ለፊልድ ማርሻል ብርሃኑ ጁላ የነገራቸው የአብይ መንግስት በፌዴራሊዝም ላይ ጥቃት እየፈጸመ መሆኑን እንደነበረ አስታውሷል። እነሆ የአብይና የህወሓት ታላቁ ተቃርኖ ርዕዮተ ዓለማዊ በመሆኑ ሊታረቁ አልቻሉም። አብይ ይባስ ብለው ብልጽግና የተባለ የቀድሞ የኢህአዴግ አባል ድርጅቶችን ወደ አንድ የሚያዋሃድ ፓርቲ መሰረቱ። በኢህአዴግ ዘመን የእንጀራ ልጅ ሆነው ኖረዋል ያሏቸውን የአፋር፣ የሶማሌ፣ የጋምቤላ፣ የቤኒሻንጉል ጉሙዝ ፓርቲዎችን ማበለጸጓቸው። በህወሓቶች ቤት ፌዴራሊዝም ማከተመለት ተባለ። የኢትዮጵያ ፌዴራሊዝም ቀራጺ የሚባሉት የመለስ ዜናዊ አስረሴ ልጆች እናት አዜብ መስፍን ኃይሌ ግን መለስ በህይወት ሳሉ ኢህአዴግን አፍርሰው ወደ አንድ ውህድ ፓርቲነት ስለመቀየር ተናግረው እንደሚያውቁ ለስሜነ ባይፈርስ አውግተውታል። ያንን የመለስ ህልም የቀድሞ ካድሬያቸው አብይ አህመድ አሊ ሲፈጽሙት እነ ደብረጽዮን ገብረ ሚካኤል አካኪ ዘራፍ አሉ። በእርግጥ አብይ ኢህአዴግ ሊቀመንበር ሆነው ሲመረጡም ብዙ የህወሓት ሰዎች ደብሯቸው እንደነበረ ከብርሃነ ጽጋብ እስከ ያየሰው ሽመልስ ድረስ የተራራቀ አቋም ያላቸው ጸሐፊዎች አስፍረውታል። ግና የህወሓት የ4 ኪሎ ኮንትራት ተጠናቆ ነበርና
ተሸነፉ። እነሆ በመጋቢት 4 ቀን 2010 ዓ.ም ማግስት ከአዲስ አበባ ወደ መቀሌ ማፈግፈግ ግዴታ ሆነ። ከዚያም በኋላ በምርጫ ምክንያት አብይና ህወሓት ጦር ይማዘዙ ጀመር። እነሆ ሁለተኛው የአብይና ህወሓት ጠብ ምክንያት ምርጫ ሆነ። ምርጫ ወትሮም ለህወሓት ገዱ አይደለም። በ1997 ዓ.ም ልሞክረው ብላ እነ ብርሃኑ ነጋን ተፋላሚዋ አድርጋ ልትዘረር ስትል ጨዋታው ፈረሰ። አባይ ደፈረሰ በሚመስል የልጆች ስልት አምልጣለች። ጣጣው ግን ግንቦት ሰባት የተባለ ታጣቂ ቡድን ወልዶባታል። እንደ በረከት ስምኦን ያሉ የኢህአዴግ ጭንቅላቶች ህዝቦች ተታለው ወይም ተሳስተው ጸረ ህዝብ ድርጅት ሊመርጡ ይችላሉ የሚል ንግግር ያደርጉ እንደነበረ ተጽፏል። በዚህ መንፈስም ራሳቸው በረከት ስምኦን ተወዳድረው ተሸንፈውበታል የሚባለውን የቡግና ወረዳውን ምርጫ እንዲደገም አድርገው በግዴታ አሸናፊ እንደመሰሉበት የጋዜጠኛው ማስታወሻ ውስጥ ሰፍሯል። ደስታው ካሴ የተባሉት በቡግና ገበሬዎች ከበረከት ስምኦን በላይ ተወደው የተመረጡ አርሶ አደርም ከዚያ በኋላ የገቡበት አይታወቅም ይባላል። የ2008ቱን የህወሓትን ምጽአት የጠራባትን ህዝባዊ ተቃውሞ የቀሰቀሰው የ2007ቱ ለ100% የተጠጋ የኢህአዴግ ምርጫ ድል ነው። ነገሩ በሩን ዘግተው የሚደበድቡት ውሻ የሚሰጠው ምላሽ ያስታውሳል። ህወሓት በበላይነት ተዘውረው ነበር የሚባልለት ኢህአዴግ 2007 ዓ.ም በሆነ ጊዜ ሁሉንም ነገር ተቆጣጥሮ ምርጫ የተባለውን ድግሱ መረራ ጉዲና ቅርጫ የሚሉትን ማለት ነው ባደረገ ማግስት የአምቦና የጎንደር ወጣቶች ጠራሩ ጀመር። ኦሮማራም ተጠነሰሰ። እነሆ ያ በሆነ በ5 ዓመቱ የ2012 ዓ.ም ምርጫ ደረሰ። በመሃሉ ኮቪድ-19 የተባለ አወዛጋቢ ወረርሽኝ ከቻይና ተነሳ። በአሜሪካ ብዙዎችን ገደለ። ኢትዮጵያ ሲገባ ግን ከራሱ ገዳይነት በላይ የአብይና ህወሓት ጠብ ጡዘት ላይ እንዲደርስ ምክንያት ሆነ። አብይ ህግ አስተርጉመው በዚያ ኮቪድ ወረራ ባሉበት ጊዜ ምርጫ አላደርግም አሉ። ህወሓት ደግሞ ህግ ጥሳ ራሴ ምርጫ ቦርድ ፈጥሬ ተመርጫለሁ አለች። አብይ ያን ምርጫ የጨረቃ ምርጫ ሲሉ ገለጹት። ከዚያ ቀደም ብለው ሚያዚያ 2012 ዓ.ም ባደረጉት ንግግርም የህወሓት አመራሮች አካሄድ እንዲያ ከዘለቀ በትግራይ ምድር እናቶች ያለቅሳሉ፣ ህፃናትም ይሞታሉ ብለው ነበር። ጥቅምት 4 ቀን 2013 ዓ.ም በትግራይ ምድር ሆነ የተባለው ሁሉ የአንድ ጦርነት የወዲያው ምክንያት እንጂ የጦርነቱ ዋነኛ ምክንያት ስላልሆነ በአከራካሪነቱም ስለቀጠለ አልፈነው ወደ ሶስተኛው የአብይና ህወሓት ጠብ ሰበብ ዘልቀናል። ተጋሮች አጠር አድርገው ሲጠሩት ቲዲኤፍ ይሉታል። ጅጋኑ፣ ፋኖ፣ ተጋዳላይ የተሰኙ ቃላትን ሁሉ ለዚህ የታጠቀ ጦራቸው ሲሰውለት ስስት የለባቸውም። ለአብይ አህመድ አሊ ግን ቲዲኤፍ ምቾት አይሰጣቸውም። በዚህ ሰሞን ጣቢያችን ያነጋገረቻቸው አንድ ተጋሩ እንደሚሉ ከሆነ ደግሞ የቲዲኤፍ አዛዦች ትግራይን ከኢትዮጵያ እስከ መገንጠል የሚደርስ መሻት አላቸው። እኚህ የትግራይ ሰው አክለው ህወሓት እንዲያውም ለትግራይና ኢትዮጵያ ሳይለያዩ መቆየት የሚበጅ ተቋም ነው ብለውናል። ቲዲኤፍ ግን የአብይና ህወሓት ጠብ መቋጫ እንዳይኖረው ዋናው ምክንያት ሆኖ ቀጥሏል። ምስረታው እንደ ማንኛውም የክልል ልዩ ኃይል ሆኖ ነበር። የኢትዮጵያ መንግስት እንደሚለው ከሆነ ጥቅምት 4 ቀን 2013 ዓ.ም መቀሌ አካባቢ የነበረውን የፌዴሪ መከላከያ ሰራዊት አራተኛ ሜካናይዝድ ክፍለ ጦር ከባድ መሳሪያዎች በቁጥጥሩ ስር ካስገባ በኋላ ፈረጠመ። ዛሬ ከ270 ሺህ በላይ የታጠቀ ኃይል አለው ይባላል። ስማቸው ከቲዲኤፍ ጋር ተቀራርቦ ከሚጠራ ጄኔራሎች መካከል ምግብ ኃይልን የሚያህል አዛዥ የለም። እሳቸውና ሌሎች ጓዶቻቸው ለሸማቂነት የተመቸ የሚመስለውን የትግራይ ወጣ ገባ መሬት የቆየውን የትግራይ ህዝብ የታጋይነት መንፈስና በህወሓት ስም የሚምለውን ታችኛውን ካድሬ ይዘው ዛሬም ድረስ በአብይ መንግስት ላይ እየዛቱ ነው። አራተኛው የአብይና ህወሓት የማይታረቅ የሚመስል የሽኩቻ ምክንያት አማሮች ወልቃይት የሚሉት ለትግራይ ልሂቃን ምዕራብ ትግራይ በሚለው የወል ስም የሚጠራው መሬት ነው። ለወልቃይት ቅርበት ያለውና እንደ ጎቤ መልክ ያሉ የማንነት ተቆርቋሪዎች የተወለዱበት አርማጭሆ የጠቅላይ ሚኒስትር አብይ አህመድ ሴት ልጆች ሀገር ነው። ዝናሽ ታያቸው ለወልቃይት ቅርብ በሆነችው የአርማጭሆ ማሰሮ ደንባ አካባቢ እንደተወለዱ ይታወቃል። እናም ወልቃይት ለአብይ ስነልቡና ሩቅ አይደለም። 2013 ዓ.ም ላይ እንዲያውም የአርማጭሆ የወልቃይት ጠገዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ እየወረደበት ኢትዮጵያዊነቱንም የበጌ ምድር ሰው መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ ሲሉ ተደምጧል። አብይ ያንና አወዛጋቢ መሬት ላይ ያለ ህዝብ ወልቃይቴነቴን አትንኩብኝ እንዳለ ሲናገሩለት መስማትም አዲስ አይደለም። በዚህ ጊዜ የወልቃይት ፖለቲካ አድራጊ ፈጣሪዎች ኮሎኔል ደመቀ ዘውዱና አሸተ ደምለው ይባላሉ። ኮሎኔል ደመቀ ዘውዱ ከሐምሌ 5 ቀን 2008 ዓ.ም ጀምረው ስለ አካባቢ በመታገል ስለሚታወቁ በህዝቡ በጣም ይከበራሉ። ከአብይም ጋር ልዩ ግንኙነት እንዳላቸው ይታመናል። አሸተ ደምለው ደግሞ የአማራ ብልጽግና ሰው ናቸው። የአካባቢን ወጣቶች ወታደራዊ ስልጠና የሰጡበት ጥራዝ የተከዜ አዳኝ ትውልድ ይሰኛል። ወልቃይትን ከማዶ የትግራይ መከላከያ ኃይል ወይም ቲዲኤፍ ለመመከት ያቋቋሙት ጦርም
የተከዜ ዘብ ይሰኛል። አሸተ ደምለው የተከዜ አዳኝ ትውልድ ሲሉ በሰየሙት መጽሐፋቸው ላይ ወልቃይትን የኢትዮጵያ መንግስት ለተባበሩት አረብ ኤምሬቶች የእርሻ መሬት አድርጎ ይሰጥብኛል የሚል ስጋት እንዳላቸውም አመላክቷል። እስከዚያው ግን የጎንደሩን ጃኖ ከተጀነነ ባርኔጣ ጋር ለብሰው አበበ ካሴ ወልቃይት በሚላት ምድር እየተምነሸንሹባት ነው። ማዶ ያሉት የዋት ሰዎች ደግሞ በነጋ በመሸ ከአብይ ጋር ከሚነታረኩባቸው ምክንያቶች ዋናው የትግራይ ግዛታዊ አንድነት የሚሉት የምዕራብ ትግራይ ጉዳይ ነው። አብይ ያን መሬት የሚፈልጉት ህወሓትን በተከዜና መረብ ወንዞች ለማጠር ነበር። የተከዜ አጥር እስካሁን ጠቅሟቸዋል። መረብን ግን ህወሓቶች ጽምዶ በሚባል ድልድይ ተሻግረውት ኤርትራ ገብተዋል። አሁን የአብይንና የህወሓትን አምስተኛውንና የመጨረሻውን የጠባቸው ምክንያት ልናገኘው ነው። የውጭ ግንኙነት ወይም ጽምዶ ነው። ዛሬ ህወሓትና ሻዕቢያ ወደ 1960ዎቹ ዘመናት የፍቅር አሽኮለሌያቸው ተመልሰዋል። አቦይ ስብሃትና ኢሱ ብጻይ መባባል ጀምረዋል። ይህ ነገር ለአብይ ራስ ምታት ነው። እንደ እውነቱ ህወሓት በበላይነት አዘጋጅተዋለች የሚባልለት የፌዴራል ህገ መንግስትም የክልሎችን የውጭ ግንኙነት አይፈቅድም። እየሆነ ያለው ግን መሆን ያለበት ሆኖ ህይወት ቀጥላለች። አበቃን። ሰላም ይስጥልን።